መስቀል ተመርኩዘን ወንጌል ተጫምተን ሃይማኖትን ሰበክን በክርስቶስ አምነን ማን ያሸንፈናል እኛ ክርስቲያን ክርስቶስ አለልን መስቀል ተመርኩዘን ወንጌል ተጫምተን ሃይማኖትን ሰበክን በክርስቶስ አምነን ማን ያሸንፈናል እኛ ክርስቲያን ክርስቶስ አለልን ጥልን በመስቀሉ ገደለ ጥልን በመስቀሉ ገደለ በመስቀሉ ለሰው ልጅ ሰላምን አደለ በመስቀሉ ለሰው ልጅ ሰላምን አደለ ላንተ እንስገድ መስቀል ሆይ ኢየሱስ አለ ባንተ ላይ ከብረው ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል ለኛ የደህንነታችን ምንጭ ኃይላችን ምልክታችን ስለሆነ ነው እንደ ክርስቶሳውያን መስቀል በአይሁድ ዘንድ ተቀባይነት አልነበረውም ለ300 ዓመታት ያህል ተቀብሯል በጉድጓድ ውስጥ ይህንን ያወጣችው ንግስት እሌኒ ናት በዓሉ የሚከበርበት ዋናው ምክንያትም ከእሌኒ ጋር ይያዛል የበዓል አከባበሩ እንዴት ተጀመረ የሚለው እሌኒን መሰረት ያደርጋል የተቀበረውን መስቀል ያወጣችበት እነሆ ያ የወጣው መስቀል ደግሞ ዕውራንን የሚያበራ ጎባጦችን የሚያቀና ለምጻሞችን የሚያነጻ ድንቅ ገቢረ ተአምራትን የሚያደርግ ስለሆነ እሌኒ ካደረገችው ከተቆፈረበት ካወጣችው ጊዜ ጀምሮ እንዲሁ በልዩ ሁኔታ ይከበራል በተለይም የደመራ በዓል ስንል ይሄን የሚያመለክተን ነው ያ መስቀል ለብዙ ጊዜ ተጥሎ ቆሻሻ ተከምሮበት የነበረው እሷ በራእይ አይታ ፍለጋ ወደ እስራኤል ሄዳ አስቆፍራ ያንን መስቀሉን ያገኘችበት ነው የሚባለው ስለዚህም እንደው የሚባለው ምንድነው በመስከረም 17 ፍለጋው ተጀምሮ በመጋቢት 10 ተገኘ ይላል የኢትዮጵያ ስንክሳር የበዓላት ስንክሳር ላይ ስንመለከት ስለዚህ አሁንም በኢትዮጵያ መስከረም 17ም መጋቢት 10ም የመስቀል በዓል ይከበራል ንግስቲቷ እሌኒ በጣም የታደለች በጣንቲስ ተመርታ መስቀሉን አገኘች መድኃኒት ስትፈልግ ኪራቆስን ይዛ መስቀሉን አገኘች የዓለሙን ቤዛ የታሪክ መዛግብት ቅዱሳት መጻሕፍት እንደሚያስተምሩን የመስቀል ደመራ በዓል በኢትዮጵያ በይፋ መከበር የተጀመረው ደግሞ በአክሱም ከተደረገ በኋላ የመጀመሪያው በይፋ ግን በአፄ ገብረ መስቀል በልጃቸው ማለት ነው በኢትዮጵያ በአፄ ገብረ መስቀል እንደተጀመረ ይነገራል እንግዲህ አፄ ገብረ መስቀል ማለት 5ኛው ክፍለ ዘመን ነው ቅዱስ ያሬድ የነበሩበት ነውና እነ ቅዱስ ያሬድ ስለ መስቀል የበዓል አከባበር ዘምረዋል ንግስቲቷ እሌኒ በጣም የታደለች በጣንቲስ ተመርታ መስቀሉን አገኘች መድኃኒት ስትፈልግ ኪራቆስን ይዛ መስቀሉን አገኘች የዓለሙን ቤዛ ምልክቱ በጣም ሰፊ ትርጉም አለው ከዚህ የተነሳ ብፁዓን ሊቃነ ጳጳሳት ቅዱስ ፓትርያርኩን ጨምሮ ካህናት በእጃቸው በመዳፋቸው ይይዙታል ኦርቶዶክሳውያን ደግሞ ይሳለሙታል ይስሙታል ምክንያቱም የሰላማቸው የድነታቸው የህይወታቸው ምልክት ስለሆነ ማለት ነው ምእመናን አንገታቸው ላይ ያስሩታል ኦርቶዶክሳውያን በሙሉ ማለት ነው እና በዕለት ተዕለት ህይወታችን ውስጥ መስቀል አለ መስቀል የማይዙ ምእመናን ጣታቸውን በመስቀል ምልክት ይሰራሉ ያማትባሉ ፊታቸውን ጠላታቸው ዲያብሎስን ድል የሚነሱበት እንደሆነ ያውቃሉ መስቀል ኃይላችን ነው ጽናችን ነው ቤዛችን ነው የነፍሳችን መዳኛ ነው አይሁዲቱ ይክዱታል እኛ ግን እናምናዋለን ብለው ነው የሚጸልዩት የሚዘምሩት ማለት ነው እና መስቀል ምልክትነቱ የሚያሳየው ክርስቶስን ነው የሰላም ምልክት የአንድነት ምልክት የፍቅር ምልክት ነው
በ16ም በ17ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በታላቅ በደማቅ ስነ ስርዓት ያውም ደግሞ የቅዱስ ያሬድ ዜማ በቅዱስ ያሬድ ዜማ እያዜመች ሊቃውንቱ እያዜሙ ወረአቡን እንግዲህ ምስባክ ይሰበካል። ወወሃብኮ ኦሙ ትምህርት ለእለ ይፈርሁከ ከመ ያምስጡ እምገጸ ቀስት። ሰንበት ተማሪዎቹ በበገና ጭምር ሁሉም በኦሮምኛም በአማርኛም በእንግሊዘኛም በግዕዝም ሁሉም እየዘመሩ ይመጣሉ። ምንን ይገልጻል? የመስቀልን ክብር የደመራን በዓልን። ስለዚህ ብዙ ዜማዎች አሉ። የመስቀል በዓል በመላው ክርስቶሳውያን በመላው ዓለም የሚከበር ነው። የአከባበሩ ሁኔታ እንደየአገሩ ባህልና ስርዓት የሚለያይ ቢሆንም በመላው ክርስቲያን ዓለም በሁሉም አብያተ ክርስቲያናት የሚከበር በዓል ነው። ምክንያቱም ይህ በዓል ክርስትና ከመከፋፈሉ በፊት ጀምሮ ያለ በዓል ነው። ስለዚህ የዚህ ቤተክርስቲያን የዛ ቤተክርስቲያን የሚባል አይደለም። እንግዲህ የቤተክርስቲያን ሊቃውንት ለበዓለ መስቀሉ የተዘጋጀውን በቅዱስ ያሬድ የተዘመረውን ዝማሬ ያቀርባሉ። ክብረ መስቀልን የሚገልጥ ነው እና ክርስቶስ በመስቀል ላይ የገለጠውን ፍቅር የሚያወሳ ዝማሬ ይዘመራል እና የመስቀልን ክብር የሚያጎላ ነው። መስቀል አብርሃ በከዋክብት አሰርገው ሰማይ ወይም ኩሉ ፀሐይ አራየ ይላሉ። ምን ማለት ነው? መስቀል አብርሃ በከዋክብት መስቀል አብርሃ በከዋክብት አሰርገው ሰማይ እምኩሉ ፀሐይ አራየ መስቀል አብርሃ በከዋክብት አሰርገው ሰማይ ይህን የመሳሰለ ነው። ወደ ኢትዮጵያ ስንመጣ ኢትዮጵያዊ ባህል ኢትዮጵያዊ ትውፊት የያዘ አከባበር ነው ያለን እና ከሌላው ዓለም እንደውም ለየት የሚል በዓል ነው የምናከብረው። የንግስት እሌኒ መስቀሉ ፍለጋ በምታደርግበት ጊዜ አሁንም በራእይ ምን ተገለጸላት ይባላል? እዛ አካባቢ ያለውን ቆሻሻ እንጨት ምናምን አንድዱ ያ ጭስ ሄዶ መስቀሉ ያለበት ይተከላል። ስለዚህ ተብሎ የታዘዘና የተሰራ ነው ይባላል። ልክ በዛው ተመክሮ እኛ አሁን በኢትዮጵያ በመስቀል ዋዜማ የደመራ ማቀጣጠል ስነ ስርዓት አለ። እንደውም ብዙ ጊዜ አሁንም ድረስ ዘመኑ ምን ይመስላል የሚለው ደመራ ወዴት ወደቀ የሚለው ነገር አለ። አሁንም ያ ራሱ ከዛ ጋር ቢጠቆመው ነገር አለ። ደመራ ወዴት ወደቀ፣ ወደዚህ ነው እና እንዳወዳደቁ ራሱ ዘመኑ ምን አይነት እንደሚሆንም የሚተነብዩበትም ሁኔታ እንመለከታለን። ኩላዊት ካቶሊክ ቤተክርስቲያን ባለፈው ሳምንት ሴፕቴምበር 14 ያከበሩ ቢሆንም እኛ ግን ኢትዮጵያ ውስጥ እስካለን ድረስ በኢትዮጵያ ስርዓት እና አቆጣጠር በመስከረም 17 ነው የምናከብረው። ያም ሲሆን እንግዲህ ደመራ ይቀጣጠላል እንደ አንድ ኢትዮጵያዊ ማለት። ስለዚህ በጋራ የምንካፈለው ነገር ነው እና በኢትዮጵያ ኦርቶዶክስ ቤተክርስቲያን ወይም በሌላው ከሚከበረው እንደው በሀገራችንም አዲስ አበባ ላይ፣ ጉራጌ ላይ ወይም ወላይታ ላይ ወይም ጎንደር ላይ ስናከብር የሚለያይ አይነት ልዩነት ካልሆነ በስተቀር በመሰረተ ሐሳቡ ተመሳሳይ አከባበር ነው የምናከብረው ማለት ነው። ንግሥቲቱ እሌኒ በጣም የታደለች በጣንቲስ ተመርታ መስቀሉን አገኘች። መድኃኒት ስትፈልግ ኪራቆስን ይዛ መስቀሉን አገኘች የዓለሙን ቤዛ። በኢትዮጵያ መስቀል በሁሉም ኢትዮጵያውያን ዘንድ ልዩ ቦታ ያለው እንደሆነ ይታወቃል። ያም ምንድን ነው? በተለይ በ14ኛው ክፍለ ዘመን በአፄ ዳዊት መስቀል ወደ ሀገራችን ገብቷል። ዛሬም የሚገኘው በሀገራችን ግሸን ደብረ ከርቤ ነው እና እዚያ በአፄ ዳዊት አማካኝነት ወደ ሀገራችን መስቀሉ ከገባ በኋላ ልጃቸው አፄ ዘርዓ ያዕቆብ መስቀሉን በልዩ ልዩ የተራራማ ቦታዎች ላይ አስቀምጠውት ነበር። ለምሳሌ እዚህ አዲስ ዓለም እዚህ ጋራ መድኃኔዓለም የሚባለው አካባቢ ነበር
በእንጦጦ ተራሮች ላይ ልዩ ልዩ ቦታዎች ላይ አስቀምጠውት ነበርና በልዩ ልዩ የኢትዮጵያ አካባቢዎች ላይ ተንቀሳቅሷል መስቀሉ። ለበረከትም ያው የሚቀመጥበት ቦታ ከመፈለግ አኳያም ማለት ነውና ይህን እያደረጉ በነበረበት ሁኔታ አንብር መስቀሌ በዲበ መስቀል መስቀሌን በመስቀለኛ ተራራ ላይ አስቀምጥ የሚል ራእይ አይተዋል። እና መስቀለኛ ተራራ ግሸን ደብረ ከርቤ ነው። ማንም ቢያየው መስቀለኛነቱ ግልጽ እንዲህ ሆኖ የሚታይ ነው። ስለዚህ እዚያ ቦታ ላይ መሆኑን ሲገነዘቡ በልዩ ልዩ ተራራዎች ላይ ሲያዞሩት ከኖሩ በኋላ በግሸን ደብረ ከርቤ በግሸን አምባ ላይ መስቀሉ ተቀምጦ ያው ቤተ መስቀል የሚባል ትልቅ ቤተክርስቲያን ተሰርቶበት እዚያ ቦታ ላይ ይገኛል መስቀሉ። እና በዚህ ሂደት ኢትዮጵያውያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ፍቅረ መስቀል በልቡናቸው ውስጥ አለ። በነገራችን ላይ በመስቀል ስም የተተከሉ አብያተ ክርስቲያናት አሉ። ቤተ መስቀል የሚባሉ በመስቀል ስም የተሰየሙ አብያተ ክርስቲያናት አሉ። አሁን ያለንበት የእመቤታችን ቅድስት ድንግል ማርያም መንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም እንደሚባለው በመስቀል ስም ራሱን ችሎ በስሙ ተሰይሞ የተሰሩ አብያተ ክርስቲያኖች ሁሉ አሉ። እና የመስቀል በዓልን በሰሜንም በደቡብም በምስራቅም በምዕራብም ብንሄድ በጎላ ሁኔታ ይታያል። በተለይ ወደ ደቡብ የሀገራችን ክፍል ስናመራ በጉራጌ፣ በወላይታ፣ በጋሞ በጣም በደመቀ ሁኔታ ይከበራል። እናቶቻችን በቀሚሶቻቸው ላይ በአበሻ ቀሚስ ላይ አሁን ድሮ ፈረንጆች ሱሪ ለብሰው አይደለም መስቀል የሚቆሙ ደመራ። አሁን የአበሻ ቀሚስ ለብሰው መስቀል አድርጎ ነው የሚመጡ። የመስቀል ፍቅር ስላደረባቸው ማለት ነው። ልክ እንደ አጼ ካሌብ ልጃቸውን አጼ ገብረ መስቀል የመስቀል አገልጋይ የመስቀል ወዳጅ ማለት ነው። ስለዚህ በእውነት ታሪኩ ብዙ ነው። ለዚያ ነው መስቀል ኃይልነ መስቀል ጽንነ መስቀል ቤዛነ መድኃኒትነ ለእለ አመነ መድኃኒትነ ለእለ አመነ እያልን የምንዘምረው ለዚያ ነው። አንተ እንስገድ መስቀል ሆይ ኢየሱስ አለ ባንተ ላይ ላንተ እንስገድ መስቀል ሆይ ኢየሱስ አለ ባንተ ላይ። አዎ እንግዲህ እንደ ካቶሊካዊት ቤተክርስቲያን የደመራን በዓል በቤተ ክርስቲያኒቱ መዋቅር ቁምስና የምንላቸዋል። አሁን ለምሳሌ አሁን እዚህ ቅዱስ ገብርኤል ቁምስና ነው ያለ ነው። ያ ማለት አጥቢያ ቤተ ክርስቲያን ማለት ነው። ስለዚህ በየአጥቢያው ቤተ ክርስቲያን የደመራ ስነ ስርዓት ይኖረዋል። ሁሉም ሰው ምእመኑ ተሰብስቦ በየቤቱ በየአካባቢው የሚያደርግ ቢሆንም እንደ አንድ አጥቢያ ቤተ ክርስቲያን ተሰብስቦ በጋራ የሚያከብርበት ሁኔታ አለ። ስለዚህም ዋናው ትኩረቱ የመስቀሉን ምስጢር ማስተንተን ሆኖ ግን በዋዜማው ግን የደመራ ስነ ስርዓት በሁሉም አብያተ ክርስቲያኖች ይከናወናል። በተለይም የአደባባይ በዓል ከመሆኑ ጋር ተያይዞ በዋዜማው የደመራ ዕለት በመስቀል አደባባይ እንደ አዲስ አበባ በደመቀ ሁኔታ ቅዱስ ፓትርያርኩ በተገኙበት ብፁዓን ሊቃነ ጳጳሳት ባሉበት ካህናት፣ ዲያቆናት፣ የአድባራት ሊቃውንት፣ የሰንበት ትምህርት ቤት ወጣቶች የራሳቸውን የሆነ በጣም ልዩ የዝማሬ ዝግጅት በማዘጋጀት አሁን እስከ 1000 የሚደርሱ ዘማሪያን ነው እየተሰለፉ ሲዘምሩ የምናየው ለበዓሉ ስነ ስርዓት ላይ ማለት ነው። እና በዚያ መልኩ በጣም ደምቆ የሚያልፍ በዓል ነው። እኔ ከምገልጠው በላይ ስነ በዓሉ በደንብ ስለሚገልጠው ወደ መስቀል አደባባይ ጎራ ማለት የሚያዋጣ ይመስለኛል። የደመራው የእሳቱ ነበልባል ብርሃኑ ሲጎናጸፍ በሰው ልቡና ላይ ልዩ የብርሃን ተስፋን የሚፈነጥቅ በጣም ልዩ በዓል ነው መስቀል። እና እንግዲህ በየመስቀል አደባባይ ቦታዎች ከሚደረገው በተጨማሪ ሌላኛው ሁለተኛው ገጽታው ደግሞ በመንደር በሰፈር ሰብሰብ ብለው ኦርቶዶክሳውያን ደመራ ደምረው ዳቦ ቆርሰው ጠላውን የሚበላውን የሚጠጣውን አንድነት በህብረት መስቀል አንድነት የተመሰረተበት እንደመሆኑ መጠን በፍቅር በዓሉን ያከብራሉ። እና ያ ሁሉ የበዓሉ ልዩ ገጸ በረከት ነው መስቀልን ስንመለከትና እንግዲህ ቤተክርስቲያን ላይ ያለው ዋናው ስርዓተ ቅዳሴው ስርዓተ ማህሌቱ ምስጋናው እንዳለ ነው። ለሌላኛውም በዓላት እንደሚደረገው ማለት ነው። አጨጨለማ መስቀሉ የኛ ቤተክርስቲያናት በዚያን ቀን በአንድ ቀን ሁሉም በያሉበት በስመሳይ ያከብራሉ ማለት ነው ይሄንን በዓል ማለት ነው። ስለዚህ አደባባይ አይደለም እንዳንል ውጭ ወጥተን ነው የምናከብረው።
ነገር ግን አብዛኛው እኛ ጋር ከአደባባይነቱ ባሻገር ስርዓተ አምልኮአዊ በዓልነቱ ነው የሚጎላው። ስርዓተ አምልኮአዊ በዓል ምክንያቱም የጌታችን የኢየሱስ ክርስቶስ መስቀል በዓል ማለት በአጠቃላይ ክርስትና የሆነበት ትልቁ ምስጢር ስለሆነ በትልቁ የመስዋዕተ ቅዳሴው ላይ ነው የኛ ትልቁ በዓል ብለን የምንገልጸው። በካቶሊኩ ዓለም በአጠቃላይ እንግዲህ ካቶሊክ ቤተክርስቲያን እንደ ኢትዮጵያ፣ እንደ ግብጽ፣ እንደ ራሽያ የተለያየ የራሳቸው ስርዓት አምልኮ ያላቸው ሀገራት ይኖሩ እንጂ አብዛኛው ምዕራቡ ዓለም የላቲን ስርዓት በሚከተልበት በመስከረም 14 ወይም በሰፕተምበር 14 ሲያከብሩ በዓሉ ራሱ የክርስቶስ መስቀል ከፍ ያለበት ቀን ተብሎ ነው የሚከበረው። የክርስቶስ መስቀል ከፍ ያለበት ከተጣለበት የተነሳበት ስለዚህ የመስቀሉ ክብር የተገኘበት ስለዚህ በዚያን ቀን መስዋዕተ ቅዳሴ ላይ አሁንም ቅድም እንዳልኩት የመስቀሉን ክብር የመስቀሉን አስፈላጊነት የሚያጎሉ አስተምሮዎችና ሂደቶች ነው ያሉት እንጂ እንደኛ የደመራ ስነ ስርዓት የላቸውም። ግን በልዩ ሁኔታ ግን መስቀሉን ዴኮር ይደረጋል። በደንብ ለመስቀል ትልቅ ቦታ ይሰጠዋል እና ከእምነታችንም አንፃር መስቀሉ ክርስቶስ በመስቀል ላይ የሞተበት ግን ሕይወት የተነሳበት እንደሆነ አጉልተው ያከብራሉ። እንዳየውት መስቀል የፍቅር የሰላም የአንድነት ምልክት ነው ብለናልና በሰላም በፍቅር በአንድነት ሆነን ማክበር ከጠብ ከክርክር ከጭቅጭቅ ከመለያየት ከጦርነት እኒህን ከመሳሰሉ ነገሮች ሁሉ ለመውጣት የሰላም ምልክት የሆነውን መስቀልን መመልከት ጥሩ ነው፣ ያዋጣል። በተለይ በዚህ ጊዜ የሰላም ምልክት ያልነው መስቀል እንደ ሽማግሌ ሁላችንን ሊያስማማ ሊያስታርቅ ሊያዋድድ ይገባል። ከዚህ በተረፈ ይህንን ድምጽ የምትሰሙ ሁላችሁም በዓሉ የሰላም የፍቅር የበረከት በዓል እንዲሆንላችሁ መኛለሁ። በዚህ አጋጣሚ ለመላው ካቶሊካውያን በአገር ውስጥም በውጭም ላሉት እንዲሁም ደግሞ ለመላው ክርስቶሳውያን ይህንን የመስቀል በዓል ለሚያከብሩ ሁሉም ክርስቲያኖች የአብያተ ክርስቲያናት ልዩነት ሳይገድበን በአንድ ያገናኘናልና አንድ ያደርገናል ይሄ መስቀልና ለሁላችንም እንኳን ለብርሃነ መስቀሉ አደረሳችሁ። ይህ የመስቀል በዓል ለኛ ምሕረትን ፍቅርን እንዲሁም ደግሞ እኛም በእለት ተዕለት በሚያጋጥሙን ፈተናዎች ተቋቁመን አልፈን ወደፊት ሃይማኖታችንን ባህላችንን ጠብቀን የምንኖርበት ያድርግልን። እናንተም በሚዲያ በዚህ መልክ ባህላችንን ሃይማኖታችንን ለሁሉም እንዲደርስ የምታደርጉት እንኳን አደረሳችሁ። መልካም በዓል እመኝላችኋለሁ ለእናንተ። ንግሥቲቷ እሌኒ በጣም የታደለች በጣንቲስ ተመርታ መስቀሉን አገኘች። መድኃኒት ስትፈልግ ኪራቆስን ይዛ መስቀሉን አገኘች።